በመርሳት ሳናስታውስ በሰራነው በመሳሳት ዕውቀቱ ሳይደርሰን በጅህልና ባደረግነው ነገር ላ ቱአኺዝና አትያዘን ብለነዋል ጌታችንን፣ አትቅጣን። ረሱል ዓለይሂ ሰላቱ ወሰላምም አላህ ከኔ ኡመት ላይ ያለ ዕውቀት በመሳሳት የሰሩትን ነገር ሳያስታውሱ በመርሳት የተገበሩትን ሳይመርጡ በመገደድም ያደረጉትን አላህ ጥፋት አድርጎ ላይቆጥርብኝ አነሳልኝ አሉ። ልክ ለሰራኸው ወንጀል ቀዳወል ቀድርን እንደማመካኛ አድርገህ አላህ ስለጻፈብኝ ብለህ እንዳሳበብከው በሪዝቅህና በእድሜህ ጉዳይስ ለምንድነው ቀዳወል ቀድርን ማታሳበው እንለዋለን። እንዴት የሚለን ከሆነ አሁን ላለህበት የድህነት ህይወት እጅ ሰተኑር ድሃ መሆን ከጌታ አላህ ዘንድ ቀድሞ የተጻፈ የተወሰነ ነው። አንተ ግን ላይታች ደፋ ቀና እያልክ የትላንቱን ድህነት በዛሬ ሀብት ለመቀየር ለምንድነው ጥረት የምታደርገው? ልክ የቅድሙ ወንጀልህ አላህ የቀደረብህ የጻፈብህ እንደሆነ ሁላ ይሄም ድህነት አብሮ የተጻፈብህ አይደለም ወይ? ለዛኛው ወንጀልህ ተውበትና ኢስቲግፋር ማድረግ ካልፈለክ ድህነትህን ወደ ሀብት ለመቀየር ለምን ሰበቡን ታደርሳለህ? እንዲሁም ለሰፈረብህ በሽታ የሆነ በሽታ ሰፍሮብህ የአልጋ ቁራኛ ሲያረገ አላህ ያመጣው ነው ራሱ ያንሳው ብለህ እጅ ሰጥተህ ቁጭ አትልም። በየፋርማሲው በሆስፒታል በየክሊኒኩ ደፋ ቀና ትላለህ ጤና ፍለጋ። ወደ ጤንነትህ ከበሽታው በፊት ወደ ነበረው ወደ ትላንቱ ማንነት ልትመለስ። ለምን መታመምህ አላህ የቀደረው ከሆነ እሱ ያመጣብኝ ነው ብለህ ለምን ቁጭ አትልም? ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰዓቱ ከፈቀደልን ሁለት ጥያቄዎችን ካልፈቀደ አንድ ጥያቄን ይዤ መጥቻለሁ። السؤال الأول قضاء والقدر መሰረት ባረገ መልኩ ከሚነሱ ጥያቄዎች አንዱ الاحتجاج بالقدر ወንጀልና ጥፋት ላይ የወደቀ ሰው ኃጢአት ከሰራ በኋላ አላህ የቀደረብኝ ነው አላህ የጻፈብኝ ነው ብሎ ማሳበብ ይችላል ወይ? በአላህ ቀደር ማመካኘት። ሰዎች ወንጀል ከሰሩ በኋላ ከነሱ የሚጠበቀው በዛ ወንጀል ላይ አለመዘውተር፣ ለፈጸሙትም ወንጀል ራሳቸውን ወቅሰው ከልብ ተጸጽተው አላህ እንዳይቆጣባቸውና እንዳይቀጣቸው የሱን ምህረት ለመፈለግ ኢስቲግፋርና ተውበት ማድረግ ነበር የሚገባቸው። ግን አንዳንድ ሰው ከዚህ ወንጀሉ መነሳት አይፈልግም፣ መዘውተር ይፈልጋል። እንዳይወቀስም አላህን ፍራ፣ አቁም፣ ተውበት አድርገህ ተመለስ፣ ጌታህንም ኢስቲግፋር በማድረግ ምህረት ጠይቀው ሲባል እኔ ምን አጥፍቼ ይላል። የሰራኸውስ ወንጀል ሲባል መጀመሪያውኑ እንድሰራው የተጻፈብኝ አይደለም ወይ? ስለዚህ ይሄ መጀመሪያውንም ጥንቱ አላህ የቀደረው የጻፈውና የወሰነው እስከሆነ ድረስ እኔ ፈልጌ የሰራሁት አይደለምና ልጠየቅ አይገባኝም በማለት ለሚሰሩ ወንጀሎች አመጾች በቀዳ ወልቀደር ማሳበብ ይቻላል ወይ ነው ጥያቄው። ግልጽ ነው አይደል? እና ይሄንን ያው ከሁለት ኪታቦች ላይ ምላሹን ሰብስቤ በ10 መንገድ አዘጋጅቼዋለሁ። አብዛኛው ምላሽ የሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ረህመተን ዋሲዓ የሳቸው ነው። ቀሪው ደግሞ አልበያኑ ፊ አርካኒል ኢማን ከሚለው ከሸህ መጅድ ቢን አህመድ አልመክይ ላይ የተወሰደ ነው። ይህንን አይነት እህትጃጅ ለሚያደርጉ ሰዎች ወንጀል ከሰሩ በኋላ በጥፋታቸው ላለመወቀስና ለመቀጠል የሚያስቡ ሰዎች ቀዳ ወልቀድርን ማሳበባቸው በምንም አይነት መልኩ ተቀባይነት የለውም ነው የምንለው። እንዴት የሚባል ከሆነ ቀጣይ ምላሾችን እናያለን። አንደኛ መልስ ጌታ አላህ በሱረቱል አንዓም ምዕራፍ 6 ቁጥር 148 ላይ ይናገራል። ሰየቁሉ الذين أشركوا እነዚያ በጌታቸው በአላህ ላይ ያጋሩ የሆኑ ሰዎች እንዲህ ይላሉ አለ። ነቢያቶች ተልከው ዳዒዎች ወደ እነሱ ቀርበው ከዚህ ተግባራቸው እንዲወጡ ቢመክሯቸውም ቢያስጠነቅቋቸውም እነሱ ግን በሽርካቸው ለመቀጠል ሲፈልጉ ምን ይላሉ? ለው ሻአ አላህ አላህማ ቢሻው ኖሮ ይላሉ። እዚህ ሽርክ ላይ አለመውደቃችንን በጌታችን ላይ አለማጋራታችንን አላህ መጀመሪያውኑ የፈለገው እኮ ቢሆን ኖሮ ማ አሽረክና እኛም አናጋራም ነበር። እንዲሁም ወላ አባኡና ቀደምት አባቶቻችንም ባላጋሩ ነበር። ነገር ግን አባቶቻችንም እኛም ዛሬ ሽርክ ላይ የወደቅነው አላህ ቢሻውና ቢፈልገው ነው። እሱ ወዶና ፈቅዶ ባደረገው ነገር ለምን እኛን ትወቅሱናላችሁ በማለት
በአላህ መሺአ ላይ ያሳብባሉ ማለት ነው። ስለዚህ ይህ ሽርክ ከኛ መገኘቱ አላህ ራሱ ቢፈልገውና ቢፈቅደው የሆነ ነገር ነው። ቀድሞውኑ እሱ ያልፈለገው ያልፈቀደው ቢሆን ኖሮ እሱ ያልሻው ነገር እንዴት ሊከሰት ይችላል? ስለዚህ እሱ የሻው የፈቀደው ነው ይላሉ። ወላ ሐረምና ሚን ሸይ እንዲሁም ከማንኛውም ነገር ሐራም ባላደረግን ነበር ይላሉ። አላህ ምን ብሎ ምላሽ ሰጣቸው? ከዛሊከ ከዘበ አለዚነ ሚን ቀብሊሂም ልክ እንደዚሁ እነዚህ ሰዎች እንደዋሹት ከነሱ በፊት የነበሩ ከሃዲያኖችም እንዲሁ ዋሽተዋል አለ። አንደኛ ይሄ ንግግራቸው መሰረት አልባ ውሸትና ቅጥፈት እንደሆነ ነገረን። ቀጠለና ደግሞ ሐታ ዛቁ ባእሰና አለ፣ ቅጣታችንን እስከ ቀመሱበት ጊዜ ድረስ አለ። ይህ ንግግራቸው እውነት ቢሆን ኖሮ አላህ ምን ባላደረጋቸው ነበር? ባልቀጣቸው፣ ቅጣትን ባላቀመሳቸው ነበር። ነገር ግን የኔን ቅጣት እስከ ቀመሱ ድረስ ማለቱ ድርጊታቸው ከነሱ የተገኘ የራሳቸው የአመጽ ውጤት መሆኑን ይገልጽልናል ማለት ነው። ከዛም ሶስተኛው ምላሽ ላይ አላህ ምን አለ? ቁል በላቸው እነዚህን ቀጣፊዎች ሀል ዒንደኩም ሚን ዒልም እናንተ ዘንድ እንደው ከውቀት ይኖራልን? ፈቱኽሪጁሁ ለና ለእኛ ምታወጡልን ምትገልጹልን ይሄን ተግባራችሁን የሽርክ ስራችሁን አላህ እንደወደደውና እንደፈቀደው የሚገልጽ ምን አስረጅ ያላችሁ አለ። የላችሁም እንደማለት ነው። መጀመሪያ ላይ ለው ሻአ አላሁ ማ አሽረክና ብላችሁ ለተናገራችሁት ምን የምታወጡት አስረጅ ያላችሁ እስኪ ያቅርቡልን በሏቸው። አያመጡም። ኢን ተተቢዑነ ኢላ ظን ጥርጣሬን እንጂ ሌላን አትከተሉም። ወኢነ አንቱም ኢላ ተኽሩሱን የምትቀጣጥፉ ቀጣፊዎች እንጂ ሌላ አይደላችሁም አላቸው። እንደውም ቁል በላቸው ፈሊላሂ ልሑጀቱ ልባሊጋ ድካ የደረሰ የተሟላ የሆነ መረጃ ለአላህ ነው ያለው። እናንተን ነገ ቢቀጣችሁ በወንጀላችሁ ሰበብ የፈለገውን እርምጃ ቢወስድ እናንተን የሚቀጣበት በቂ ሁጃ አለው። ነቢያትን መላኩ፣ ማስጠንቀቁ፣ አእምሮን መስጠቱ በመሳሰሉ ነገሮች እናንተ ላይ ለመቅጣት ማስረጃ ማቅረብ ይችላል። እናንተማ እንደምትሉት ቢሆን ኖሮ ፈለው ሻአ አላህ ቢሻ ኖሮ ለሃዳኩም አጅመዒን ሁላችሁንም ባቀናችሁ ነበር አለ። ጣልቃ ገብቼ በእናንተ መሺአ ላይ የኔን መሺአ የበላይ አድርጌ በኔ መሺአ ብቻ ቢሆን ኖሮማ ከላይ እንዳላችሁት ለው ሻአ አላሁ ማ አሽረክና እንዳሉት ማለት ነው ሁላችሁንም አቀናችሁ እመራችሁ ነበር ነው ያለው። ግን ለምን አልመራኋችሁ? ለምንድነው ያላቀናኋችሁ? የመመራቱንም ሆነ የመጥመሙን ሂደት ለእናንተው እንድትመርጡ እንድትወስኑ ትቼላችሁ ነው። እኔ መንገዱን አብራርቻለሁ። ኢነ ዐለይና ለልሁዳ በሚለው መሰረት ቅኑን ጎዳና ከጠማማው ገልጾ ማብራራት የኔ ግዳጅ ነው። በላኳቸው ነቢያት፣ ባወረድኳቸው መጽሐፍት፣ በሰጠኋችሁ አእምሮ ሐቁን ከባጢል አብራርቻለሁ። ከዛስ ይጠቅመናል ይበጀናል የሚለውን መምረጥና መወሰን የናንተ ድርሻ እንዲሆን ነው የተውኩት። እንዳላችሁትማ በኔ መሺአ ብቻ የሚከናወን ቢሆን ኖሮ ወለው ሻአ እኔ ብሻ ኖሮ ፈለው ሻአ ለሃዳኩም አጅመዒን ሽርክ ላይ እንድትወድቁ ሳይሆን ማደርጋችሁ ሁላችሁንም አቀናችሁ አስተካከላችሁ ነበር። ግን የመመራትም ሆነ የመጥመም ጉዳይ የግለሰቡን ምክንያት አጸፌታዊ ምላሽ ተመርኩዞ የሚሆን እንጂ በእኔ አስገዳጅነት የሚሆን ስላልሆነ ትቸዋለሁ ለእናንተ አለ። ስለዚህ የምታሻርኩት ሽርክ ከራሳችሁ የመነጨ እንጂ አላህ ይህንን ነገር ባይሻው ኖሮ አናሻርክም ነበር ብላችሁ በእኔ መሺአ ማሳበባችሁ ትክክል አይደለም ብሎ ጌታችን ምላሽ ሰጠ ማለት ነው። ግልጽ ነው ወንድሞች። ስለዚህ ይሄ አንደኛው ምላሽ ይሆናል። ዛሬም ሰው ወንጀል ሰርቶ ለሰራው ወንጀል ተውበት ማድረግ ሲገባው አቁም ሲባል ምክር መቀበል ሲገባው እኔ ምን ላድርግ አላህ ሽቶብኝ ነው የሚለው ውሸታም እንደሆነ በግልጽ ያስረዳል ማለት ነው። ሁለተኛው ምላሽስ አላህ በሱረቱ ኒሳ ምዕራፍ 4 ቁጥር 165 ላይ ምንድነው ያለው? ሩሱለን ሙበሽሪን ወሙንዚሪን በተለያየ ዘመንና በተለያየ ስፍራ መልእክተኞቼን በጀነት አብሳሪዎችና በጀሃነም አስጠንቃቂዎች አድርጌ ልኬያቸዋለሁ አለ። ይህንንም ያደረኩበት ዋና ምክንያት ሊአን ላ የኩነ ሊናሲ ዐላ ላሂ ሑጀቱን ሰዎች ወንጀል ከሰሩ በኋላ ለዚህ ወንጀላቸው
ነገ በአላህ ላይ መከላከያ ዑዝር እንዳይኖራቸው ነው بعد الرسل ከመልእክተኛ መላክ በኋላ እነዚህን መልእክተኞች ባልካቸው አስጠንቃቂ አድርጌ ወህይን ባላወርድላቸው ሰዎች በሰሩት ወንጀል ምክንያት ነገ የውሙል ቂያማ ለምን ሰራችሁ ብዬ በጠይቃቸው ይሄ ነገር حرام መሆኑን የሚያብራራ መልእክተኛ መችላክልን መች የሚያብራራ መጽሐፍ አወረድክልን ብለው ለጥፋታቸው መከላከያ ዑዝር ያቀርባሉ ይሄ መከላከያ እንዳይኖራቸው ከወዲሁ የሚያብራሩ የሚያበስሩና የሚያስጠነቅቁ መልእክተኞችን በተለያየ ዘመን በተለያየ ስፍራ ልክያቸዋለሁ وكان الله عزيزا حكيما الله አሸናፊ ፍጹም ጥበበኛ የሆነ ጌታ ነው ይላል እንዲሁም የመካ ሙሽሪኮችን ጌታ አላህ ምን ይላል ሱረቱ ጣሃ ቁጥር 134 ላይ ወለው አና አህለክናሁም ቢዓዛብ እኔ እነዚህን ጣዖታውያኖች በሰሩት የጣዖት አምልኮ ተግባር ምክንያት ወዲያውኑ በቅጣት የማጠፋቸው ጌታ በሆን ኖሮ አለ መቼ من قبله ከዚህ መልእክተኛ ከነቢ ሙሐመድ አለይሂ ሰላቱ ወሰላም ነብይ ሆኖ መላክ በፊት አስጠንቃቂን ሳይልክላቸው መጽሐፍን ሳያወርድላቸው በሰሩት ሽርክ ምክንያት ባጠፋቸው ኖሮ ለቃሉ ነገ በፍርድ ቀን በለተ ትንሣኤ ምን ይሉ ነበር አለ ረበና ጌታችን ሆይ ለውላ አርሰልተ ኢለይና ረሱላ ምን ነው መጀመሪያውኑ በምድር ዓለም ሳለን ይሄንን የሚያስጠነቅቅ የሆነ መልእክተኛ ብትልክልን ኖሮ ፈነተቢዕ አያቲክ የዛኔ አንተን አንቀጾች እንከተል ዘንዳ من قبل أن نذل ونخزى ዛሬ ከመዋረዳችን ከማፈራችን በፊት ይሄ ነገር ካንተ የሚያጣላ መሆኑን የሚያብራራ የሆነ መልእክተኛና መጽሐፍ ለምን አላወረድክልንም ይሉ ነበር ሊከተሉ ፈልገው አይደለም ከቁጣውና ከቅጣቱ ማምለጫ መንገድ ምክንያትን ሲፈልጉ ይሄው እኔ ግን መልእክተኛውን ላኩላቸው ጥቂቶች እንጂ አልተከተሉትም ነው የሚለው ስለዚህ አላህ በተለያየ ዘመን መልእክተኛን የላከው አንዱ ምክንያት ሰዎች ለጥፋታቸው ዑዝር እንዳይኖራቸው ነው ነገ የውሙል ቂያማ መከላከያ እንዳይኖር ነው ታዲያ ምንድነው መልሱም የሆነው فلو كان الاحتجاج بالقدر على المعاصي ሰዎች ለአመጻቸው ለወንጀላቸው ቀዳ ወልቀድርን ማመካኘታቸው ትክክል ቢሆን ኖሮ ሳኢገን የተፈቀደና የሚያስከድ ቢሆን ኖሮ ለመን قطعت الحجة بإرسال الرسل መልእክተኛን በመላክ በሰዎች ላይ አላህ ዑዝራቸውን መቁረጥ አይችልም ነበር ማለት ነው ምክንያቱም ቀዳ ወልቀድርንም ማሳበብ ይችላሉ بل كان إرسال الرسل لا فائدة له في الواقع እንደ ተጨባጩም በተለያየ ዘመን በተለያየ ስፍራ መልእክተኛን መላኩ ፋይዳ የለውም ማለት ነው ለምን ታዲያ መልእክተኛ መላክ አስፈለገ ለምን የሚያብራሩ መለኮታዊ መጽሐፍቶችን ማውረድ አስፈለገ ቀዳ ወልቀድርን ሰዎች ለሚሰሩት አመጽ እንደማመካኛ መጠቀም የሚችሉ ከሆነ አሁንም በሱ ማሳበብ ይችላሉ ስለዚህ የዛኔ ነቢያትና ረሱሎች መላካቸው መጽሐፍ መውረዳቸው ትርጉም አልባ ነው ወደሚለው ሊያመጣ ነው ግልጽ ነው ነገር ግን ትርጉም አልባ አይደለም አላህ ነቢያትን የላከው መጽሐፍትን ያወረደው በሰዎች ላይ ማስረጃውን ሊያቆም ነው ያ መጽሐፍ ከተብራራለት የመልእክተኛው መልእክት ከደረሰው በኋላ ሐራምና ሐላሉ ተገልጾለት ከዛ በኋላ ለሚሰራው ጥፋት አላህ ዘንድ ማመካኘት አይችልም ማለት ነው ከዚህም በመነሳት ሰው ለሚሰራው ወንጀል በቀዳ ወልቀድር ማሳበብ በፍጹም አይችልም ነው ግልጽ ነው ሶስተኛ ምላሽ የምንሰጣቸው أن الله أمر العبد ونهاه الله በቅዱስ ቃሉ ባሪያውን ይሄን አድርግ ብሎ ብዙ ትእዛዛትን ሰጥቶታል እነዚህን ነገሮች ታቀብ አትስራ ብሎ ደግሞ ብዙ ነገሮችን ከልክሎታል ولم يكلفه إلا ما يستطيع ሲያዘውም ሆነ ሲከለክለው ደግሞ በአቅሙ ልክ የሚችለውን እንጂ ከሚችለው በላይ አላስገደደውም قال تعالى فاتقوا الله ما استطعتم ያለው የኔን ትእዛዝ በመጠበቅ የከለከልኳችሁን ነገር በመራቅ እኔን ስትጠነቀቁኝና ስትፈሩኝ በቻላችሁት ልክ ነው ያለው በአቅም ልክ እንደዚሁም በሌላ ስፍራ لا يكلف الله نفسا إلا وسعها الله ነፍስን ያቅሟን ያክል ወይም በሌላ አየት እንደተናገረው إلا ما آتاها የሰጣትን እንጂ አያስገድዳትም ብሏል ይሄ ተጨባጭ ቋሚ እውነታ ከሆነ ምን እንላለን ለነዛ ሰዎች ምላሽ ስንሰጣቸው ولو كان العبد مجبرا على الفعل አንድ የአላህ ባሪያ በሚሰራው የኃጢአት ተግባር ላይ ያለ ምርጫው ተገዶ በአላህ ቀዳ ወልቀድር አማካኝነት የሚሰራማ ከሆነ لكان مكلفا بما لا يستطيع الخلاص منه
ሊገላገለውና ሊተርፈው በማይችለው ነገር ላይ ተገዳጅ ሆኗል ማለት ነው። ሰውየው ከልቡ ሳይፈልገው ያንን ነገር ሳይወደው አላህ ስለቀደረበት ብቻ ሄዶ ወንጀል ላይ እንዲዘፈቅ ተገዷል እያልን ነው ማለት ነው። ተግባባን? ይሄ ደግሞ ከተነገሩት የቁርአን አንቀጾች ከአቅም በላይ አላስገድድም ከሚለው ጋር ሄዶ የሚላተም ይሆናል ማለት ነው። وهذا باطل ይሄ ከንቱ አስተሳሰብ ነው። ولذلك ስለዚህም اذا وقعت منه المعصيه بجهل አንዳንድ ጊዜ ዕውቀት ሳይደርሰው ባለማወቅ የሆነ አመጽ ላይ ሲወድቅ አው ኢክራሂን ወይ ያለ ምርጫው በሌላ ኃይል ተገዶ ያለ ፍቃዱ እንዲሰራ ሲደረግ فلا اثم عليه ወንጀል የለበትም ይባላል ነው አይደለም? ربنا لا تؤاخذنا إن نسينا أو أخطأنا بمرسات سنستوس بسرانو بمساسات أوقاتو سايدرسن بجهلنا بادرقنا ونقر لا تؤاخذنا أتيازن بلنا والجيتاتشنن أتقطان السم قد فعلت واله برقط مسرچالو بالماوق እንዲሁ በመርሳት በሰራችሁት ነገር አልይዛችሁም ማለ ረሱል አለይሂ ሰላቱ ወሰላም إن الله وضع عن أمتي الخطأ والنسيان وما استكرهوا عليه الله كان أمت لاي يالا أوقات بمساسات يسروتن نجر سايستاوسو بمرسات يتجبروتن سايمرطو بمجددم يادرغوتن الله ጥፋት አድርጎ ላይ ቆጥርብኝ አነሳልኝ አሉ። ታዲያ እንላለን ولو صح هذا الاحتجاج لم يسرى وانجل بقدا والقدر ما سبب تككل بيهون نورو لم يكن هناك فرق بين المكره والجاهل ሳያውቅ የሚሰራ ሰውና ተገዶ የሚሰራ ሰው መሃል ምን ለውጥ አለ ታዲያ ይባላል። ይሄ ሳያውቅ ነው የሰራው ተወው አትቆጣው ወይም ደግሞ ይሄ አውቆ ሆን ብሎ ነው የሰራው በሚለው አባባል መሃል ምን ልዩነት ሊኖር ነው? ምክንያቱም ሁለቱም በምን ማሳበብ ይቻላል? በቀደር ማሳበብ ይቻላል ከተባለ በጃሂሉና በዓሊሙ መሃል ምን ልዩነት ሊኖር ነው? መርጦ በሰራውና ተገዶ በሰራው መሃል ምን ልዩነት አለ ልንል ነው? በሁለቱ መሃልማ ልዩነት አለ ከተባለ ያ ልዩነት ምንድነው? ይሄ ሆን ብሎ አውቆ የሰራው አለ መስራት እየቻለ ነው ከተባለ ለስራው ኃላፊነትን የሚወስደው ራሱ ነው ማለት ነው። ስለዚህ በቀደር ማሳበብ የሚለው ነገር አመጽ ከተፈጸመ ከተሰራ በኋላ አይሆንም ነው። ገብቷቸዋል? ይሄም እንደማያስኬዳቸው በዚህ መልኩ እናስተምራቸዋለን። አራተኛ በተለይችን በደንብ ስሞት أن القدر سر مكتوم ይሄ ቅድመ ውሳኔ የሚባለው ዛሬ በዓለማችን ላይ የሚከናወን ማንኛውም ክስተት ኸይርም ይሁን ሸር ጥንት አስቀድሞ አላህ ዘንድ ተቀድሯል የሚለው ምን ተብሎ እንደተቀደረ ማንም የሚያውቀው ነገር የለም። የተሰወረ ሚስጥር ነው፣ ለኛ አልተገለጸም። ስለዚህ لا يعلمه أحد من الخلق كفطران مانم የሚያውቀው ነገር የለም إلا بعد وقوعه ከተከሰተ እውን ከሆነ በኋላ እንጂ ከመሆኑ በፊት ቀድሞ ምን እንደተጻፈ መቼና የት ምን እንደሚከሰት ማንም ሊያውቀው አይችልም ነው አይደለም? እንደዛው ነው። ከተከሰተ በኋላ ነው ምናውቀው። ታዲያ وإرادة العبد لما يفعله سابقة لفعله አንድ የአላህ ባሪያ ደግሞ ለሚሰራው ስራውን ከመስራቱ በፊት ፍላጎቱ ቀዳሚ መሆኑ የታመነበት ጉዳይ ነው። ፈቃድና ፍላጎት ከስራ በፊት ይቀድማል ወይስ ከስራ በኋላ ተከትሎ ይመጣል? ከስራ በፊት ነው አይደል? አንተ ልትሰራው ያሰብከው ነገር ኸይር ስራ አላህ የሚወደው የሚሆን መጥፎ ስራ አላህ የሚጠላው ወደዛ ስራ ሄደህ የሰራኸው ከስራህ በፊት ምን ስለቀደመ ነው? በስራው ላይ ፍላጎት ስለቀደመ ነው። ፈልገው ነው የሰራው። በዚህ ከተስማማን فتكون إرادته للفعل غير مبنية على علم بقدر الله የዛ የፍላጎትህ መነሻው እንድትፈልግ የተዳረከው አስቀድሞ አላህ በቀዳ ወልቀደር በአዘል ምን እንደምትሰራ የጻፈብህን በማወቅ ነው እንዴ? አውቀህ ነው የፈለከው? ኸይር ስራ ልትሰራም ብትነሳ ወይ ሸር ስራ መጥፎ ልትሰራም ብትነሳ ፈልገህ የዚህ ፍላጎት መነሻው ምንድነው ብትባል ከራስህ ማሳበብ ውጪ አይ ድሮውንም አላህ በቀደር ይሄን ስራ እንድሰራው ጽፎት የወሰነው ነገር ነው የሚል ዒልም ስላለኝ ነው ብለህ ወደ ዒልም ትመለሳለህ? የፍላጎትህን አስሉ ኦሪጂን ወደ ዕውቀት ታረጋዋለህ እንዴ? አታደርገውም። በፍጹም የምታውቀው ነገር የለማ። ስራውን ብቻ አንተ ለመስራት ፈልገህ መነሳትህን እንጂ ይሄ ነገር ቀድሞ አንተ እንድትሰራው የተጻፈ ይሁን አይሁን የምታውቀው ነገር የለም። ስለዚህ فادعاؤه أن الله قدر عليه كذا وكذا ادعاء باطل
ስራውን ከሰራኸው የነፍስያህን ፍላጎት ለማርካት ብለ ጥፋቱ ላይ ከሰመጥክ ከተገበርከው በኋላ ጥንት እኮ አላህ የቀደረብኝ ነው መጀመሪያውንም እኔ ራሴ ፈልጌ የሰራሁት አይደለም ብለ ማመካኘት ከንቱ የሆነ ማመካኛ ነው አይሰራም መቻወክና አላህ ይሄን ስራው ብሎ እንደጻፈው እኛም እናቀው ከተከሰተ እውን ከሆነ በኋላ ነው ካነ في علم الله ጥንትም በአላህ ዕውቀት በአላህ መሺአ በሱ ቀደር ስር ነበር ምንለው እንጂ ክስተቱ ከመከሰቱ በፊት እማናውቅ ከሆነ ፈቅደን በሰራነው ላይ ተመልሰን በአላህ ቀደር ማሳበብ የሚያስኬድ አይደለም ተግባባን ይሄም ሎጂክ እንደማይሆነው በዚህ መልክ እንረዳለን ማለት ነው لانه ادعاء لعلم الغيب ወደፊት የሚሆነውን ቀድም ያውቃለሁ እንደማለት ይመስላል والغيب لا يعلمه الا الله غيب እንደሞ ከጌታ አላህ ውጪ ምን እንደሆነ ማንንም ሊያውቅ አይችልም فحجته اذن ضاحده የሰውየው መከራከሪያ ምክንያቱ ውድቅ ነው ተቀባይነት የለውም ነው ግልጽ ነው አምስተኛ አሁንም ይሄንን ጥፋት ከሰሩ በኋላ አላህ የቀደረብኝ ነው ብሎ ማመካኘት በቀዳውል ቀድር ማሳበብና ራስን ነፃ ለማውጣት የሚደረገው ትግል ትክክል ነው የሚል አስተሳሰብ ያላቸው ሰዎች ከዛ ወደ ከፋ ወደ ባሰ ጥፋት ያመራቸዋል ምን أنه يترتب على الاحتجاج بالقدر على الذنوب تعطيل الشرائع والحساب والمعاد والثواب والعقاب كذاب من نسات ودمن يمراتشوال لالن شريعة يميبال نجر يا الله ملكوتاوي هج لسولج آياس فلقم ودميل ودم الدامي نجا يوم القيامة كمقابر عالم تكسكسن بقيت الله في تقومن حساب مدرج عند سراتشن ممرمرنا من داننا قطات مقبل የሚባለው ሁሉ ከንቱ ነው ወደሚል ድምዳሜ ያመራል እንዴት ከተባለ ምን ያረጋልናል ሸሪዓ እኛ መርጠን ሳይሆን ጥንት በተቀደረው መሰረት ከሆነ የምንሰራው ያንን ጥፋት ሸሪዓ ከአላህ ዘንድ በነቢያት በኩል ወርዶ ይሄ حرام ነው እንዳትሰሩት ራቁት ይሄ ዋጂብ ነው ስሩት ግድ ነው ማለቱ ምን ትርጉም አለው ጉዳዩ ዋጂብም ሆነ حرامም ሆነ አንተ የምትዳፈረው ቀድሞ በተጻፈብ መሰረት ነው ራስ ፈቅደ የምታደርገው አይደለም ያ ከሆነ ጉዳዩ ሸሪዓ ምን ያረጋል በዚህ ምድር ላይ ተግባባናው ነገስ አላህ ፊት ቆመን ሂሳብ ምን እንደረገው ለምንድን ነው ልንጠየቅ ነው ምን ሰራንና የሰራነው ሁሉ በቀደር ነው ብለን ልናሳብብ ነው ጀነት ጀሃነም ለምን ተፈጠረ ያመነው ሊገባ የካደው ጀሃነም እሳት ሊገባ ካል የኔም እምነት ያንተም ክህደት ቀድሞ የተጻፈና የተቀደረ ከሆነ እሱን ጀነት ይሄን ጀሃነም መክተት ምን ትርጉም አለው ፋኢዳ የለውም ወደሚል ወደዚህ አይነት አስተሳሰብ ሊያመራ ነው ይሄ ደግሞ ማይሆን ሎጂክ ስለዚህ ሰው ጥፋት ከሰራ በኋላ አላህ የቀደረብኝ ነው ብሎ ማሳበብ ሊሆን የማይችል ነገር ነው ግልጽ ነው ስድስተኛ አሁንም እንላለን لو كان القدر حجة لأهل المعاصي ወንጀለኞች ለሚሰሩት አመጽ እንዳይጠየቁና እንዳይከሰሱ መከላከያ ምክንያት ቢሆናቸው ኖሮ በቀደር ማሳበብ لحتج به أهل النار የእሳት ሰዎች ከማንም በፊት እንደ ማስረጃ ሊገለገሉበት ይችላሉ እነሱ ነበሩ ሊገለገሉበት የሚገባቸው ነገ የውሙል ቂያማ ከጌታ አላህ ፍርድ በኋላ ጀሃነም እሳትን አይተው እነሱም ውስጧ እንደሚገቡ ካረጋገጡ በኋላ ከዚህ እሳት ማን ያድነናል ብለው ሲያስቡ ቀዳወል ቀድር ነበር ማስረጃ ሊሆናቸው የሚገባው ጌታችን አላህ ሆይ ለምንድነው እሳት የምትቀጣን እኛኮ ዛሬ ለእሳት ተገቢናችሁ ብለ የፈረድክብን ወንጀላችን በጠቅላላ ጥንቱን አንተ ራስ የቀደርክብን አይደለም ወይ እኛ ፈልገን የሰራነው አይደለምና እሳት ልንገባ አይገባንም በማለት እንደውም እነሱ ማስረጃ ሊያደርጉት ይገባቸው ነበር በዛ ሰዓት ያላቸውን ብቸኛ የመዳኛ መንገድ እሱ ነውና እውነታው ግን ያ አይደለም እነሱ ራሳቸው ምንድነው የሚሉት ربنا اخرنا الى اجل قريب ይላሉ እንደው ወደ ትንሽ ጊዜን ያክል እንኳን አዘግየን نجيب دعوتك ونتبع الرسل ያንተን ጥሪ እሺ ብለን እንድንቀበል መልእክተኞችን ልከን እንድንመጣ እድሉ ይሰጠን ነው فرجعنا نعمل صالحا إنا موقنون አንዴ ወደ ዱንያ የመመለስ እድል ስጠን ዛሬ እርግጠኞች ሆነናል በዛ መሰረት መልካም ስራ ሰርተን ወደ አንተ እንመለስ ነው የሚሉት ጀሃነም እሳት በገቡ ሰዓት የጀሃነም ዘበኞች ይጠይቋቸዋል አለም ያእቲኩም ሩሱሉም ሚንኩም ምን ነው ከናንተ የሆኑ መልእክተኞች በመድር ዓለም ሳላችሁ አልመጡላችሁም ነበር እንዴ ينذرونكم لقاء يومكم هذا የዚህን ቀናችሁን መገናኘት የሚያስጠነቅቋችሁ የሆኑ መልእክተኛ አልመጡላችሁም ነበር መተውላችሁ ከነበር እሳት ውስጥ እንድትገቡ ምንድነው ይዳረጋችሁ قالوا بلا ረንዴታ
መምጣትማ መተውልን ነበር ولكن حق القول على الكافرين ነገር ግን የካህዲያን ማን ነው እውነተኛው ቃል ኪዳን በካህዲያን ላይ ተረጋገጠ የቅጣቲቱ ቃል ማለት ነው በመካዳችን ሰበብ ነው ያሉት فلم يحتجوا بتقدير الله الله ቀደረብን ብለው አላሳበቡ ማሳበብማ ቢቻል ኖሮ እነሱም ባሳበቡ ነበር አላህም ይቀበላቸው ነበር ምክንያቱም ዑዝርን እንደ አላህ የሚወዳለ እንዴ የለም ليس احد احب العذر اليه من الله ፍጹም ምክንያታዊነት እሱ ዘንድ እጅግ በጣም ተወዳጅ የሆነ ከአላህ በላይ ማንንም የለም ያለ ምክንያት የሚቀጣ አይደለም من اجل ذلك ለዚህም ሲል ነው بعث النبيين مبشرين ومنذرين ነቢያቶችን በጀነት አብሳሪ በጀሃነም አስጠንቃቂ አድርጎ ቀድሞ የላከው ያለ ዑዝር መቅጣት አይፈልግም እነዚህ ሰዎች በቀደር ማሳበባቸው ዑዝር መሆን ቢችል ኖሮ ወንጀል ከሰሩ ሰዎች ይልቅ እሳት የገቡ ሰዎች ከእሳት ለመዳን ትልቅ መከላከያ ይሆናቸው ነበር ግን እነሱም አላሳበቡም ወንጀላቸውን ያመኑት ባይሆን ድጋሚ አዲስ እድል ከተሰጠን አንድ ዱንያ ላይ እንመለስና አምነን እንምጣ ነው እንጂ ያሉት ስለዚህ ዛሬም ወንጀል ላይ የተዘፈቀ ሰው ወንጀሉን ሳይዘወትርበት ቶሎ መነሳትና ተውበት ነው እንጂ ማድረግ ያለበት አላህ የቀደረብኝ ነው ብሎ በወንጀሉ ለመቀጠል ላለመወቀስ እንደ ምክንያት ማቅረቡ አያስከደውም ነው ተግባባን እነሱም ያሉት ለው ኩና ነስመዑ አው ነዕቂሉ ማ ኩና ፊ አስሓብ السعير የተነገረንን ነገር በትክክል የምንሰማና የምንገነዘብማ ቢሆን ኖሮ ዛሬ ከእሳት ጓዶች ባልሆን ነበር አሉ ጌታችን ምን አለ ፈዕተረፉ ቢዘንቢሂም ወንጀላቸውን አመኑን ያለው فسحقا لاصحاب السعير ለእሳት ጓዶችም ከአላህ ረህመት መራቅ ተገበያቸው ሆነ ይላል ስለዚህ አይሰራም በቀዳ ወልቀድር ማሳበብ ሰባተኛ ከአንድ እስከ 6 ያለውን እንዳልኳችሁ ከሸይኹል ኢስላም ኪታብ ላይ የተወሰደ ነው እኚህ ሼክ ደግሞ ምን ይላሉ ሰባተኛ ምላሽ ሲሰጡ እንዲህ ለሚያሳብብ ሰው ان الله تعالى قدر ارزاقنا በምድር ዓለም ሳለን ሲሳያችንን ማን የወሰነው አላህ ነው አይደል ተወልደን እስክንሞት ድረስ ወደኛ ወደ ሆዳችን የሚገባው ሲሳይ ሁሉ ቀድሞ ተወስኗል አላህ ዘንድ በታወቀው በተጻፈው ልክ ነው አይደለም እንዴ የሚሆነው ያ ከመሆኑ ጋር ومع ذلك امرنا سبحانه بالكسب والسعي እንድንሰራ እንድንለፋ ደግሞ አዞናል ሰበቡን እንድናዳርስ ሪዝቃችን ምን ከመሆኑ ጋር ቀድሞ ገና በእናታችን ማህፀን ይያለን የተጻፈ ከመሆኑ ጋር واجالنا كتبتها الملائكه حين نفخت فينا ارواحنا ونحن في ارحام امهاتنا ገና በእናታችን ማህፀን ያ4 ወር ወይም ያ40 ቀን ጽንስ ይያለን الموكل بالرحيم በማህፀን ኃላፊነት የተሰጠው መልአኩ ውስጥ በገባ ጊዜ እድሜያችንን ሩህን በሚነፋ ሰዓት እድሜያችንን አብሮ እንዲጽፍ እንዲወስን ታዟል ስለዚህ በዛ መሰረት እድሜያችን የዛኔ ተወስኗል አላህ ዘንድም ዱንያ ላይ ስንት ዓመት እንደምንቆይ ቀድሞ የታወቀ የተወሰነ ጉዳይ ነው አይደለም ይሄ ከመሆኑ ጋር ግን ومع ذلك امرنا الله تعالى بالتداوي والبعد عن اسباب الضر والهلاك ስንታመም መድኃኒትን እንድንጠቀም ራሳችንን ለጥፋትና ለሞት ከሚዳርጉ ነገሮችም እንድንርቅ አላህ አዞናል እድሜያችን ምን ከመሆኑ ጋር ቀድሞ የተወሰነ የተጻፈ ከመሆኑ ጋር ራሳችሁን ለጥፋት አትዳርጉ ተጠንቀቁ ጥንቃቄያችሁን ያዙ ይያለ ያዘናል وهكذا خواتمنا معلومه خاتماችንን ምን ሊሆን ይችላል የሚለው አላህ ዘንድ የታወቀ ነው አላህ ያብጀው خاتماችንን ታዳ ፍጻሜያችን ምን እንደሆነ የታወቀ ከመሆኑ ጋር ومع ذلك امرنا بالعمل الصالح ونهانا عن العمل الفاسد መልካም ስራን እንድንሰራ ከመጥፎ ስራ እንድንርቅ መልካሙን አዞናል መጥፎውን ከልክሎናል ይሄን እውነት አንይዝና አሉ ሼኹ ሲመልሱ አድምጡ فيقال لمن يحتج بالقدر ለሚሰራው ወንጀል በቀዳ ወልቀድር ለሚያመካኝ ለሆነው ሰው አላህ ስለጻፈብኝ ለሚለው ሰው እንለዋለን አሉ لما لا تحتج بالقدر المغيب عنك في مجال رزقك واجلك ልክ ለሰራው ወንጀል ቀዳ ወልቀድርን እንደማመካኛ አድርገህ አላህ ስለጻፈብኝ ብለ እንዳሳበብከው በሪዝቅህና በእድሜህ ጉዳይስ ለምንድነው ቀዳ ወልቀድርን ማታሳበው እንለዋለን እንዴት የሚለን ከሆነ فاستسلم للفقر الذي تعيشه وللمرض النازل بك
አሁን ላለህበት የድህነት ህይወት እጅ ሰተኑር ድሃ መሆነ ከጌታ አላህ ዘንድ ቀድሞ የተጻፈ የተወሰነ ነው አንተ ግን ላይታች ደፋ ቀና ያልክ የትላንቱን ድህነት በዛሬ ሀብት ለመቀየር ለምንድነው ጥረት የምታደርገው ልክ የቀድሙ ወንጀል አላህ የቀደረብህ የጻፈብህ እንደሆነ ሁላ ይሄም ድህነት አብሮ የተጻፈብህ አይደለም ወይ ለዛኛው ወንጀል ተውበትና ኢስቲግፋር ማድረግ ካልፈለክ ድህነትህን ወደ ሀብት ለመቀየር ለምን ሰበቡን ታደርሳለህ እጅ ስጥ ያኛውም ቀደር ነው ይሄም ቀደር ነው ወሊል መረድ النازل بك እንዲሁም ለሰፈረብ በሽታ የሆነ በሽታ ሰፍሮብ ያልጋ ቁራኛ ሲያረገ አላህ ያመጣው ነው ራሱ ያንሳው ብለ እጅ ሰተ ቁጭ አትልም በየፋርማሲው በሆስፒታል በየክሊኒኩ ደፋ ቀና ትላለ ጤና ፍለጋ ወደ ጤንነት ከበሽታው በፊት ወደ ነበረው ወደ ትላንቱ ማንነት ልትመለስ ለምን መታመመህ አላህ የቀደረው ከሆነ እሱ ያመጣብኝ ነው ብለ ለምን ቁጭ አትልም ልክ ወንጀል ሲሰራ እሱ የቀደረብኝ እንዳልከው የህይወትህንም ለመቀየር በሽታውንም ወደ ጤና ለመመለስ ደፋ ቀና ማለት ስተት ነው በላድርግ ብንለው እሺ ይላል አይለም ወኢላ ፈመል ፈርቁ በይነ هذا وذاك ታዲያ ምንድነው ልዩነቱ በኑሮ ጉዳይና በጤና ጉዳይ ሰበብያው ማዳረስ አለብኝ ጤናዬን መጠበቅና የኑሮ ህይወቴን ከትላንቱ ዛሬን የተሻለ ማድረግ አለብኝ ብለ ሰበቡን ታዳርሳለ በጌታ ህግ ላይ ግን ወንጀል ላይ ስትወድቅ አላህ እንዲምረኝ የተሻለ ህይወት እንዲኖረኝ ብለ በተውበት በኢስቲግፋር በመልካም ስራ ቀጥል አስተካክለው ስትባል ግን እሱ የጻፈብኝ ትላለ ከራስ ጋር መጋጨት አይሆን ግልጽ ነው አይደል ወንድሞች በዚህ መልኩ መልስ እንሰጣዋለን አሉ ስምንተኛ አሁንም القائل بهذا القول أي من الاحتجاج بالقدر لم يسرى وانجل لم يسرى ومس توبتنا استغفار كما درجلك الله يقدر بين يصاف بين وبلو ميامكاني سون كاستوالاتشوت متناقض كراسو حساب غار يتጋጨ ሆኖ ታገኙታላችሁ እንዴት فلو اعتدى عليه شخص አንድ የሆነ ሰው ወሰን ቢያልፍበት فاخذ ماله ንብረቱን ቢወስድበት وانتهك حرمته ክብሩን ቢረማመድበት ወይ ደሙን ቢያፈሰው አው ይስተሐለ ደማሁ በጩቤ ወይ በያዘው ስለታማ ነገር ደሙን ቢያፈሰውና ثم احتج المعتدي بالقدر ከዛ ይሄ ወሰን አላፊው አካል በቀዳ ወልቀድር አሳቦ እንዲህ ቢለው ስለዚህ ሰው لا تلومني ምንም አይነት ተቃውሞ ልታሰማኝ እኔ ልትቃወመኝ አይገባም فإن اعتداء عليك كان بقدر الله ንብረትህን የወሰድኩት ክብርህን የነካሁት ደምህንም ያፈሰስኩት ጥንቱኑ በዚህ መልክ አንተ ላይ እንድፈጽመው አላህ የወሰነብኝ ነገር ነው እኔ ራሴ መርጬ ፈልጌ የሰራሁት አይደለም ባንተ ህይወት ላይ ይሄን አደርግብህ ዘንድ አላህ የጻፈብኝ ነው ቢለው ይቀበለዋል لا ريب أنه ينكر عليه ظلمه واعتداءه ይሄን በደሉና ወሰን ማለፉን ይቃወመዋል ከቻለም ሊበቀለው ይሞክራል ካልቻለም የህግ አካል በመጥራት ካሳይ ክፈለኝ ወይ ይታሰርልኝ ይቀጣልኝ ብሎ እስከ ጥግ ድረስ ይሄዳል የዛን ጊዜ ምን እንለዋለን ማለት ነው فكيف لا يقبل الاحتجاج بالقدر في اعتداء غيره عليه ويحتج به لنفسه في اعتدائه على حق الله تعالى بالله حقنا مبت بالله شرع ላይ ወሰን ሲያልፍ አላህ የቀደረብኝ ነው ይያልክ መታመካኛውን ነገር ሰው ደግሞ ባንተ ላይ ወሰን ሲያልፍ በክብርህ በንብረት ላይ የሆነ ጥሰትን ሲጥስ ይሄንንም አላህ የቀደረው ነው ብለ ለምን አትቀበልም ወይስ የአላህ ቀደር የሚሰራው ለአንተ ወንጀል ጊዜ ብቻ ነው ሌላው ባንተ ላይ ወንጀል ሲፈጽም ግን ቀደር አይሰራም ይሄ ከራስ ጋር መጋጨት አይደል ስለዚህ አሁንም ጥፋት ከሰሩ በኋላ ተውበትና ኢስቲግፋር ማድረግ በኸይር ስራ በሰደቃ ወደ ትክክለኛው ማንነት ለመመለስ ጥረት ማድረግ እንጂ እሱ የቀደረብኝ ነው ብሎ ነፃ ለመውጣት መሞከር ስተት ነው አያስኬድም ግልጽ ነው ዘጠነኛ ምላሽ ምን ሰጣቸው أن هذا القول وهو الاحتجاج بالقدر لما يسرى وانجل النامس بقضاء القدر ما سبب ميبالو يلزم منه أن يستوي أولياء الله وأعداء الله يا الله طلاتوچنا يا الله ወዳጆች ለውጥ የላቸውም እኩል ናቸው ወደሚል ድምዳሜ ያመራናል وأن لا يتميز المؤمنون من الفجار ሙእሚኖች ከአመፀኛ ከሃዲዎች አይለዩም ወደሚል ድምዳሜ ይወስደናል ለምን ፊርዓውንም የጠመመው ጠማማ የሆነው ካነ ቢቀደሪላህ ሙሳም ያመነው ነብይና ረሱል እስከመሆን ደረጃ የደረሰው ካነ ቢቀደሪላህ በአላህ ውሳኔ ነው ስለዚህ ሙሳ ማን ነው ወይ ማንነቱ አላህ ዘንድ ልክ እንደ ፊርዓውን ነው ወደሚል ድምዳሜ ይወስደናል ተግባባን አቡ ጀህልና አቡ ለሃብ ከአቡበክር ሲዲቅና ከዑመር ጋር እኩል ናቸው ምንም ለውጥ የላቸውም ወደሚለው ሊያመራ ነው እንዴት ይወዳደራሉ እነዚህ ያመኑ ሰሃባነት ደረጃ የደረሱ እነዚህ የካዱ ሙሽሪክ አይደሉም እንደ ቢባል ይሄም ያሻረከው ይሄም ያመነው ካነ ቢቀደሪላህ ማሳበብ ከተቻለ በአላህ ቀደር ነው እንቢል ስለዚህ በአጠቃላይ ኸይርን ከሸር ስራ ኸይረኛን ከሸረኛ ሙእሚንን ከካፊር የአላህን ወዳጅ ከአላህ ጠላት
ምንም መለየት አይቻልም ወደሚል ድምዳሜ ያመራናል። ቁርአን ግን ምን እያለ አፈነጀዐሉል ሙስሊሚና ከልሙጅሪሚን ይላል ጌታችን። ሙስሊሞችን እንዳመፀኛ ከሃዲያን እምናስተካክል ይመስላችኋልን? ማለኩም ከይፈ ተሕኩሙን እንዲህ የምትፈርዱት ለእናንተ ምን አላችሁ ይላል። ላ የስተዊ አስሓቡ ናሪ ወአስሓቡ ልጀና የእሳት ጓዶች ከጀነት ጓዶች ጋር በፍጹም አይስተካከሉም ይላል ማለት ነው። አስረኛና የመጨረሻ ወደ ሎጂክ ምላሽ ገቡ። ወነቁሉ ለሁ አሁንም በቀዳ ወልቀድር ለሚሰራው አመፅ የሚያመካኘውን ሰው እንዲህ እንለዋለን። በደንብ ስማትችን ምሳሌ ኢነል ኢንሳነ መፍጡሩን ዐላ ደፍዒል መካሪህ ዐን ነፍሲሂ መጀመሪያውንም ጌታ አላህ ሰውን ሲፈጥረው ከራሱ ላይ የማይወደውን የሚጠላውን ነገር ለመከላከል የተዘጋጀ አድርጎ ነው አላህ የፈጠረው እንዲከላከል መጥፎን ነገር። ለምሳሌ አሉ በደንብ ስሙ። ፈመን ደሃመትሁ ሰያረቱ መሰለን ከላይ ፍሬን የበጠሰ ወይ በከፍተኛ ፍጥነት ሲበር የመጣ መኪና እሱን የገጨችውን ሰው ብንወስደው አለ መደ የደይህ ሚን ገይሪ ሽዑሪን ሊየድፈዑሃ ዐን ነፍሲሂ ምንም ከራሱ ጋር ሂሳብ ሳያደርግ ሳያወጣ ሳያወርድ ካልኩሌት ሳያደርግ መኪና ወደሱ እየበረረ መምጣቱን ካየ ለመከላከል እጁን ይዘረጋል። ሐቅ ነው አይደለም? ነው አይደለም? ይዘረጋል እጁን። ግን مع ضعف اليدين وعجزهما عن دفع هذا المكروه ይሄን የጠላውን ነገር ፍሬን የበጠሰው ወይ በከፍተኛ ፍጥነት ሲበር የመጣውን መኪና በእጁ መመለስ የማይችል ከመሆኑ ጋር ምንም እጁ መኪናውን የማስቆም አቅም እንደሌለው ቢያረጋግጥም ቶሎ ብሎ ግን ምንድነው የሚያደርገው? ከራሱ ላይ ለመከላከል እጁን መዘርጋቱ አይቀርም። ወልገሪቅ ባህር ላይ የሰመጠ ሰው የተخبጥ አንደ ገብቻለሁ ብሎ እጅ አይሰጥም። መጀመሪያ ምንድነው የሚያደርገው? ይንከባለላል። ወይሐاول في تخبطه ان ينجو من الغرق ከሰመጠበት ቦታ ለመዳን ጥረት ያደርጋል። ምንም የዋና ልምድ አንድ ቀን እንኳን ሞክሮ ራሱ ባያውቅ ብትወረውረው መጀመሪያ የሚያደርገው ጥረት ምንድነው? ተንከባለውም ቢሆን ከዛ ውሃ ላይ ለመዳን ጥረት ያደርጋል። ሰው በተፈጥሮ የሚጠላው የማይፈልገውን ነገር ወደ ራሱ ከመጣበት ያንን ነገር ቻለውም አልቻለውም እንዲከላከል ሆኖ የተፈጠረ መሆኑን ያሳየናል። ከዛ ባህር ላይ መዳኑ መውጣቱ ተስፋ እንኳን የሌለው ቢሆን ጥረት ማድረጉ አይቀርም። ታዳ فلما لا يدفع العاقل عن نفسه المكاره التي يلقاها في آخرته بما أوتي من قدرة واختيار ታዳ ነገ የውሙል ቂያማ አኺራ ፊት ለፊትህ የጀሃነም ህይወት የሚባል አሰቃቂ ዓለም አለ ተብሎ የተነገረው ሰው ዛሬ በተሰጠው ችሎታ ዛሬ በተሰጠው አቅልና አእምሮ ለምን ለመከላከል ጥረት አያደርግም? እሳት ላለመግባት በአላህ ማመን ትእዛዙን መፈጸም ለሰራቸው ወንጀሎች ተውበትና ኢስቲግፋር በመግባት የነገው እሳትና የአላህ ቅጣት እንዳይገጥመው ለምን አይከላከልም? ለምን በተፈጥሮው ገና ሲፈጠር የሚጠላውን ማይወደውን ነገር እንኳን የማይችለው እንኳን ቢሆን ከራሱ ላይ ለመከላከል ምንድነው የሚያደርገው? ጥረት ነው የሚያደርገው። ወደ ላይ ወደ ዳገት እየወጣ ወደ ተራራው ከላይ እሱ ማይቋቋመው በኩንታል ደረጃ የሚገለጽ ድንጋይ ወደሱ ቢወረወርበት አሽሃዱ አን ላ ኢላሃ ኢላላህ ብሎ ቶሎ እጅ አይሰጥም። የመጀመሪያ እርምጃው ምንድነው የሚሆነው? ዘሎም ይሁን ወደ ጎን ሄዶ ወይ በሁለት እጁ ያንን ድንጋይ ማስቆምና ወይ ከራሱ ላይ ማስቀየር ነው። ቻለውም አልቻለውም የራሱን ትግል ማድረጉ አይቀርም። ታዳ በምትችለው ካቅም በላይ ባልሆነው የአኺራን የመዳንን ጉዳይ ዛሬ በማመንና መልካም በመስራት መጥፎ ነገር ላይ ስትወድቅ ደግሞ ተውበት በማድረግ ጀነት እንድትገባ እንድትድን የተሰጠህን ግን ትተህ ለምን በቀደር ታሳብባለህ? ታዳ ግልጽ ነው። አሁን ወንድሞች በእነዚህ 10 መንገዶች በጥቅሉ አንድ ሰው ለሰራው ወንጀል አላህ ድሮም የቀደረብኝ ነው ብሎ ማሳበብ አይችልም ነው። እንደውም ወተዓሉሉ المذنب العاصي بالقدر جهل لا ينفع صاحبه አንድ ሰው ለሚሰራው ወንጀል በቀዳው القدر ላይ መንጠልጠሉ የሚጎዳው መሐይምነት እንጂ የሚጠቅመው ነገር አይደለም። بل يضره وهو ذنب ثان يعاقب عليه ايضا እንደውም በድጋሚ የሚቀጣበት ሌላ ወንጀል ነው። وقد روي ان لصا احضر بين يدي عمر بن الخطاب رضي الله عنه በዘመነ አሚርነታቸው ወይም በዘመነ ኺላፋነታቸው ዘመን አንድ ሌባት እጅ ከፍንጅ ተይዞ እሳቸው ዘንድ ቀረበ። فسأله لما سرقت ለምንድነው የሰረከው ሲለው قال قدر الله ذلك الله በአዘል አስቀድሞ መስረቄን ወስኖት ነው ሲላቸው فقال عمر اضربوه 30 صوتا ثم اقطعوا يده 30 ግርፋትን ግረፉት ከዛም እጁን ቁረጡት። فقيل له لما እጅ መቆረጡ አለ
ፈቅጠው አይዲየሁማ ነው 30 ግርፋቱ ለምን ሲሉት فقال يقطع لسرقته ስለሰረቀ እጁ ይቆረጣል ويضرب 30 ግርፋትን ይገረፋል لكذبه على الله عز وجل الله ቀደረብኝ ብሎ በመዋሸቱ በሌላ ዘገባ ምንድነው የሚለው መህለን ያ አሚር المؤمنين የሙእመናን አሚሮይ እባኮት ይረጋጉ انما سرقت بقضاء الله وقدره እኔ እኮ የሰረቅኩት ፈልጌና ፈቅጄ ሳይሆን አላህ የቀደረው ስለሆነ ነው ሲላቸው ونحن نقطع يدك ايضا بقضاء الله وقدره እኛም በአላህ ቀዳና ወልቀደር እጅህን እንቆርጠዋለን አሉት ለራስ ጊዜ ያመካኘው ቀዳ ወልቀደር እንዴት ነው ለዛኛው ለእጅ ለመቆረጥ ጊዜ መከላከያ መታረገው እኛም እንጠቀመዋለን ነው አያስኬድም ነው ዞሮ ሰለፉ ሷሊህ በቀዳወል ቀድር የሚያሳብብን ሰው ለወንጀሉ በጣም ይጠሉት ያወግዙት ነበር አንድ ክስተት ላንብብላችሁ قال عبد الله بن عمر رضي الله عنه يا عمر بن الخطاب رضي الله عنه ልጅ አብዱላህ እንዲህ አለ قال له بعض الناس አንዳንድ ሰዎች መተው እንዲህ ያሉት يا ابا عبد الرحمن يا عبد الرحمن አባት ወይ إن قوما يزنون ويشربون الخمر أراندان سووا تشالو زنا يفتصمالو خمر يططالو ويسرقون يسرقالو كسولاي كذا توبت مادرك سيغباچو ويقتلون النفس نفسንም ይገላሉ ويقولون كان ذلك في علم الله ايكودرون بالله ዘንድ የታወቀ ጉዳይ ነው فلم نجد بد منه እሱን ከመፈጸም ምንም መውጫ ቀዳዳ ስላልነበረን ነው ይያሉ ተመልሰው በአላህ ወቀት በአላህ ቀደር ያሳብባሉ ሲሉት فغضب عبد الله بن عمر በጣም ተቆጣ ثم قال በደንብ ስሙ መልሱን እንዲህ አለ ቀጥሎ سبحان الله العظيم መጀመሪያ አላህን ከተረዱበት ከገለጹበት መንገድ ታላቁ ጌታችን ጥራት ይገባው قد كان في علم الله تعالى انهم يفعلون ذلك በርግጥም በአላህ ቀዳማዊ ወቀት ውስጥ ዛሬ ላይ እነሱ ይሄንን ወንጀል ይሰሩ እንደነበር የታወቀ ነው ሸክ የለውም ማለት ከአላህ ወቀት የሚወጣ የሚሸሸግ ነገር ስለሌለ በርግጥም ነበረ ነገር ግን ወለም يحملهم علم الله تعالى على فعلها ቀድሞ ያውቀው ነበር ማለት ያንን ስራ እንዲሰሩ ያለ ምርጫቸው የአላህ ወቀት አስገድዷቸዋል ገፍቶ ወስዷቸዋል ማለት ግን አይደለም ማለት እንዴት መለየት ይቻላል ሲባል ምን አለ مثل علم الله تعالى فيكم ማለት የአላህ ወቀት በእናንተ ስራ ውስጥ ማለት አለ በምሳሌ ሲብራራ ማለት ነው كمثل السماء التي أظلتكم والأرض التي أقلتكم ልክ እንዳጠለላችሁ ሰማይና እንደተሸከማችሁ መሬት ማለት ነው ወሰዱት እኛ ሁላችንም መሬት ተሸክማን ሰማይ አጠልላን በሁለቱ መሃል አላህም እንኖረው ልክ እንደዛ ወሰዱት የአላህን ወቀት ከዛስ فكما لا تستطيعون الخروج من السماء والأرض يتونم يحل بتنقساقسو ወደ ላይ بتزلو ወደ ታች ለመግባት بتሞክሩ ወደ ቀኝ ወደ ግራ ወደ ፊት ወደ ኋላ بتنقساقسو ከሰማይና ምድር ግዛት ከሰማይና ምድር ቀበሌ ወጣችሁ ወደ ሌላ ቦታ መሄድ እንደማትችሉት ሁላ كذلك لا تستطيعون الخروج من علم الله يتم بتدبقو يتم አደባባይ ላይ ብትወጡ ጨለማን ብርሃን ላይ ብትሆኑም ከአላህ ወቀት ልታመልጡ አትችሉም ልክ ሰማይና ምድር እጅግ ሰፊ ከመሆናቸው የተነሳ የኛን እንቅስቃሴ ሙሉ በሙሉ ኮንትሮል እንደሚያደርጉት ከነሱ ግዛት እንደማንወጣ ሁላ የጌታችን ወቀትም ከሁላችን ጋር ያካበበ ነው የትም ብንደበቅ የትም ይፋ ብንወጣ ጨለማም ሆነ ብርሃን ላይ ብንሆን ከአላህ ወቀት መውጣት አትችሉም እሱ ወቀቱ ያልደረሰበት ቦታ ልትሆኑ አትችሉም ከዛም ቀጠለና وكما لا تحملكم السماء والارض على الذنوب ታዲያ እንደፈለጋችሁ ስትንቀሳቀሱ በመተንቀሳቀሱት በመሰሩት ወንጀል ላይ ሰማይና ምድር እናንተን ከበዋችኋል ማለት ያን ስራ እንድትሰሩ አስገድዷችኋል ገፋፍቷችኋል ማለት እንዳልሆነ ሁላ አለ وكذلك لا يحملكم علم الله عليها يا الله ወቀት ምትሰሩትን ስራ ሁሉ ቀድሞ አውቆታል በውቀቱ አካቦታል ማለት ወንጀሉን እንድትሰሩ ገፋፍቶ ወስዷችኋል ማለት አይደለም ማለት ثم قال ابن عمر ቀጥሎ ምን አለ لعبد يعمل المعصيه ثم يقر بذنبه على نفسه عند الله ባሪያ ወንጀልን ከሰራ በኋላ እኔው ነኝ የሰራሁት ብሎ ራሱ ላይ የሚያቀርብ የሚያረጋግጥና የሚከስ የሆነ ሰው አሉ አሐቡ ኢለየ እኔ ዘንድ እሱ የበለጠ ይወደዳል አሉ ከማን በላይ من عبد يصوم النهار ويقوم الليل ቀኑን እየጾመ ሌሊቱን በሰላት እየቆመ ويقول ان الله تعالى يفعل الخطيئه فيه ወንጀል ላይ የወደቀ ጊዜን አላህ ነው ያሰራኝ ከሚለው ሰው ይልቅ እንደውም ያኛው ቀን ያልጾመው ሌሊት ያልሰገደው ነገር ግን ወንጀል ላይ ወድቆ እኔው ነኝ የሰራሁት ብሎ ራሱን የሚወቅስ ሰው እሱ ነው ነገ የሚወደደው አሉ
ተውበት ለማድረግም ይወፈቀው እሱ ነው እኔ ነኝ እስካለ ድረስ ያ ግን መቼ ነው ለተውበት በር የሚከፈትለት ስለዚህ ለሚሰራ ወንጀል ቀዳ ወልቀድርን ማሳበብ አይቻልም መርሐባ እንግዲህ ይሄ የመጀመሪያው ጥያቄ በ10 መንገድ የተመለሰው ነው የመጀመሪያው ጥያቄ እንግዲህ አንድ ሰው ለሚሰራው ወንጀል ወይም ማመጽ ቶሎ ብሎ ተውበትና ኢስቲግፋር ማድረግ በመትኩ ኸይር ስራ በማብዛት በሰደቃ ወንጀሉን ማካካስ ነው እንጂ ያለበት ማሳበብ የለበትም በቀደር ካልን ተያይዞ የሚመጣው ሁለተኛው ጥያቄ አደምና ሙሳ አለይሂም ሰላም ባደረጉት ክርክር አደም በአላህ ቀደር አሳቦ አይደለም ወይ እና ይሄንንስ ምን እናድርገው ቢሉንስ በቡኻሪና ሙስሊም እንዲሁም በሌሎች ሱነኖች ላይ የተዘገበ አንድ ሐዲስ አለ عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وآله وسلم احتج آدم وموسى آدمنا موسى تغناينتو بعالم الأرواح مالتنا تكراكروا فقال موسى عليه السلام منالو يا آدم هوي أنت أبونا أنت ولا جاباتاتنا خيبتنا أواردكن وأخرجتنا من الجنة كجنة ما صوتها نالو يعني بسبب أكلك من الشجرة كتكلك الكوزاف بمبلات مكنيات عندما لماذا أخرجتنا ونفسك من الجنة راسهنم من يانم كجنة لمن دنو يوطاهن بلو وكسوا فقال له آدم أباتاتنا آدم عليه السلام منالو أنت موسى أنتنا استفاك الله بكلامه الله أنتن قطتا ملكوتاوي قالون بما السمات بما الناقر مرطوهال وخط لك التوراة بيده توراة يتسنيون ملكوتاوي ممريا مصحفنم بأجو صفون ولانتي سته تادا أتلوموني على أمر قدره الله علي قبل أن يخلقني ب40 سنة الله أنين ك40 ዓመት በፊት አስቀድሞ ሳይፈጥረኝ በጻፈብኝና በወሰነብኝ ነገር ዛሬ ለምንና እንዴት ይያልክ ትወቅሰኛለህን አለው አደም በመተኩ رسول عليه الصلاة والسلام منالو فحج آدم موسى سوست جزي آدم موسى رتاو أشنفه الناس نلاتشو ይሄንን ሐዲስ የያዙ ሙስሊም ያልሆኑ አንዳንድ አካላት በእነሱም ግራ የተጋቡ ሊኖሩ ይችላሉ ወይ እንደ ጀብርያ አስተሳሰብ ያላቸው አደም ይሄው ለሰራው ጥፋት በቀዳ ወልቀድር በማሳበብ እንደውም ሙሳን ሁሉ እስከ መርታት ደረጃ ደርሰዋል እንዴት አንድ ሰው ለሰራው ወንጀል በቀዳ ወልቀድር ማሳበብ አይቻልም ይባላል ቢሉንስ ተመልሶ በ10 መንገድ ምላሽ የተሰጠውን ሁሉ ሊያፈርሱብን ማለት ነው ምንድነው ምን ሰጣቸው መልስ ነው አንደኛ መልስ አባታችን አደም አለይሂ ሰላም በጀነት ውስጥ ላጠፋው ጥፋት በፍጹም በቀዳ ወልቀድር አላሳበበም በቀዳ ወልቀድር አላመካኝም ራሱን ነው የወቀሰው ጌታውንም ይቅርታ ጠይቋል ከጌታው ዘንድም ምህረት አግኝቷል አላህ በሱረቱል አዕራፍ ምዕራፍ 7 ከቁጥር 22 እስከ 23 ባለው ምንድነው የሚለው ፈደላሁማ ቢጉሩር ሸይጣንም በማታለል አዋረዳቸው ይላል ጌታችሁ እኮ ከዚህ ዛፍ የከለከላችሁ ከርሷ ወስዳችሁ የበላችሁ ጊዜ ዘላለም እንደምትኖሩ የማይቋረጥ የሆነ ንግስናንም እንደምታገኙ ስላወቀ ነው ግድ የለም እኔ ከመካሪዎቻችሁ ነኝ ብሎ ማለላቸውና ነው በማታለል ያዋረዳቸው فلما ذاق الشجرة ሁለቱም አደምና ሐዋ አለይሂም ሰላም ከዛፊቷ ወስደው በቀመሱ ጊዜ በደት ለሁማ ሰውአቱሁማ ሐፍረተ ገላቸው ለሁለቱም ተገለጸችላቸው ወጠፊቃ يخصفان عليهما من ورق الجنة ከጀነት ቅጠልም እየወሰዱ በላያቸው ላይ መልበስ መደረትን ጀመሩ ወናዳሁማ ረቡሁማ ጌታቸው አላህም በለስላሴ ቃል እንዲህ ሲል ጠራቸው አለም አንሃኩማ عن تلكم الشجرة ከዚች ዛፍ እንዳትቀርቡ ብዬ ከልክያችሁ አልነበረም እንዴ አለ አዎ ከልክሎ ነበር ولا تقربا هذه الشجرة فتكونا من الظالمين بلو كزاس وأقول لكما إن الشيطان لكما عدو مبين شيطان ما أساساتنا انداتلو رسول أن أنت قلت ألاتاتشو نو اند أساساتاتشو تتنككو تسبيه مكري النبرم ماله أو مكروه إن هذا عدو لك ولزوجك فلا يخرجنكما من الجنة فتشقى إيه لأنتم لمستهم قلت طلاتنا سلازي كجنة اندتوتو مكنيات أيهوناتشو على بزاك وطهبوا على اندك أدمو دلوت يلم تلف الله النابلوت على الله انقر ياوسك أدميك كلكالكواتشو
ሸይጣንም ጠላታችሁ ነው ብዬ ከመከርኳችሁና ካስጠነቀቅኩ በምን ምክንያት ነው ታዲያ ትእዛዜን የጣሳችሁት አላቸው። ቀለል ያለ ወቀሳን ነው ጌታችን ያቀረበው። ጥፉ ከፊቴ አይነት መልእክት አይደለም። ምን አሉ ታዲያ እነሱ የዛኔ አሁን እንደቀረበው ሹብሃ ጌታችን ሆይ እኛ እኮ ከዛፉ ወስደን የበላ ነው ፈቅደንና ፈልገን ሳይሆን ጥንቱኑ በአዘል አንተ አስቀድመህ ብሉ ብለህ ስለጻፍክብን ነው አሉ እንዴ? አላሉም። ቃለ ረበና ظለምና አንፉሰና። ተመልከቱ፣ ሐታ ከይቅርታ በፊት አልኢዕትራፉ ቢዘንብ ጥፋተኛ መሆንን ማመን ነው የቀደመው። ጌታችን አላህ ሆይ ظለምና አንፉሰና ነፍስያችንን በድለናል አሉ። ጥፋተኛው እኛ ነን፣ ምንም እናሳብብበት የለም አሉ። እንኳን በቀዳውል ቀድር ሊያሳብቡ በኢብሊስ እንኳን ማመካኘት አልፈለጉም። እሱ ነው እንዲያደረገን እንዳይሉ እምቢ የማለት ስልጣኑ ነበራቸው። የሚኖሩ መስሏቸው ተታለሉ እንጂ። ስለዚህ ወዴት አደረጉት ወቀሳውን? ወደ ራሳቸው አዞሩና እኛው ነን ነፍስያችንን የበደል ነው፣ ምንም ማመካኛ የለንም። ባይሆን አሁን የቀረው ምንድነው? ያንተ ይቅርታ ነውና فإن لم تغفر لنا وترحمنا وإن لم تغفر لنا أنت لن باتمرلن وترحمنا باتازنلن لنكونن من الخاسرين ككساريوچن هونالن مارن اذنلن ያሉት ስለቀደርክብን ይበላነው ብሎ በቀዳውል ቀድር አላሳበቡ። ከዚህ ግልጽ የቁርአን አየት በመነሳት አደም አለይሂ ሰላም ላጠፋው ጥፋት በጀነት ለበላው ፍሬ እንዴት ወቀሳለው አላህ የጻፈብኝ አይደለም ወይ ብሎ አላሳበበም። በግልጽ ቋንቋ ማመኑን ነው ጌታችን የነገረን። ግልጽ ነው። ይሄ አንደኛው ምላሽ እንሰጣቸዋለን። እና ሐዲሱን ምን እናደርገው ይሉናል ይመለሱና፣ ሐዲሱን የምታደርጉት ደግማችሁ ማየትና ማስተዋል ነው። አንድ ያልገባችሁ የዘለላችሁት ነገር አለ እንላቸዋለን። ምኑ? በሙሳና በአደም አለይሂም ሰላም መካከል ሲደረግ የነበረው ክርክር ከመነሻው ከተከለከለው ዛፍ ፍሬ መብላት አይደለም። ኮምፕሊትሊ ከርዕሱ የወጣ ጥያቄ ነው የተጠየቀው። ምንድን ነበር ክርኩ ሲባል ከጀነት መውጣታቸውን መሰረት ያደረገ ጥያቄ እንጂ ከተከለከሉት ዛፍ ወስደው መብላታቸውን አይደለም። ምንድነው ያለው ሙሳ? خيبتنا واخرجتنا من الجنه كون ያለው لماذا اخرجتنا ونفسك من الجنه ለምን ራስህንም እኛንም ከጀነት አስወጣህን ብሎ ከጀነት ስለመውጣቱ ወቀሳ አቀረበለት እንጂ لماذا اكلت من الشجره ለምን ከተከለከልከው ዛፍ ወስደ በላህ አላለው። ምን ልዩነት አለው? ከጀነት የወጣው ከተከለከለው ዛፍ ወስዶ በመብላቱ ሰበብ አይደለም እንዴ ቢሉንስ፣ ትክክል በመብላቱ ሰበብ ነው። ልዩነቱ ግን ሰማይና ምድር ነው። ምኑና ምኑ? ከተከለከለው ዛፍ ወስዶ መብላትና ከጀነት መውጣቱ። ምንድነው ልዩነቱ ካሉንስ፣ ከተከለከለው ዛፍ ፍሬ ወስዶ መብላቱ ማዕሲያ ነው፣ ወንጀል አመጽ ነው። ከነበረበት ጀነት ከድሎት ዓለም መውጣቱ ግን ሙሲባ ነው፣ ማዕሲያ አይደለም። ከጌታው አላህ ዘንድ የተፈረደ ፍርድ ነው። በሁለቱ መሃል አሁን ያለው ልዩነት ምንድነው ሲባል፣ በተከለከለው ዛፍ ላይ አደም ነፃ ምርጫ አለው። ከፈለገ ሄዶ ተዳፍሮ መብራት፣ ካልፈለገ ደግሞ ጌታው የከለከለውን ነገር አስታውሶ አለመብላት ነፃ ፍቃድ አለው። ከጀነት መውጣቱ ላይ ግን የአደም ምርጫ ነበር እንዴ? ከተከለከለው ዛፍ ወስዶ ሲበላ ልውጣ ከጀነት ብሎ ነው እንዴ የበላው? አይደለም። ውጣ አትውጣ የሚለው የጌታው ውሳኔ ብቻ ነው። ለአደም የተሰጠው ድርሻ ግን ምንድነው? ወላ ተቀረባ هذه الشجره ከዚህች ዛፍ አትቅረቡ ተብሏል። እሺ ብሎ የጌታውን ትእዛዝ ጠብቆ አለመቅረብ ወይ ነፍስያውና ሸይጣንን ተከትሎ መቅረብ። ነፃ ፍቃድ ያለው አደም ማዕሲያው ላይ ነው። ማዕሲያውን ተከትሎ ቅጣቱ ምን ይሁን የሚለው ግን የማን ውሳኔ ነው? የጌታ አላህ ውሳኔ ነው። ስለዚህ ሙሳ የጠየቀው ለምን ከተከለከልከው ዛፍ ወስደ በላ ሳይሆን ለምን ከጀነት አስወጣህን። ተግባባን? አሁን ከጀነት መውጣቱ ደግሞ ሙሲባ ከሆነ አንድ ሰው በሙሲባ በሚደርስበት መከራ በቀዳውል ቀድር ማሳበብ ይችላል አይችልም? በደንብ አድርጎ ይችላል። ለምን? በራሱ ነፃ ምርጫ የሚያመጣው አይደለም። ሙሲባው ሰበብ ቢኖረውም የሰው ድርሻ ሰበቡ ላይ እንጂ ሰበቡን ተከትሎ የሚመጣው ውሳኔ ላይ አይደለም። በወንጀል ሰበብ አላህ በላእ ቢያመጣብህ ለምን በላኡ መጣብህ ተብለህ አትጠየቅም። አንተ አይደለህማ ያመጣኸው። በምን ሰበብ ከተባለስ በኔ ወንጀል ካልክስ ወንጀሉ ላይ ትጠየቃለህ። ለምን ሰራህ ተብለህ አለመስራት ስለምትችል። ነገር ግን በላኡ ለምን መጣ? የጌታ ውሳኔ ነው። በሰራኸው ወንጀል ሰበብ በይቅርታው በትግስት ሊያልፍህ ይችላል፣ ወይ ወዲያው ቁጣ ሊያመጣ ይችላል። ይሄ ሙሲባ ተብሎ ይጠራል። ቁጣውን ካመጣ ያንተ ድርሻ ሙሲባው ላይ ሳይሆን ለሙሲባው መምጣት መነሻ ምክንያት የሆነው ዘንብ ላይ ነው። ስለዚህ ሙሳ የጠየቀው لماذا اخرجتنا ونفسك من الجنه ብሎ خروجه من الجنه
ከጀነት መውጣቱን ቤዝ ያደረገ ጥያቄ እንጂ ከተከለከለው ዛፍ ወስዶ መብላቱን አይደለም ተግባባናው ስለዚህ አደም ያ ሙሳ አለው استفاك الله بكلامه وخط لك التوراة بيده أتقطت قالوا لأنت بماسمات الله مرطوها وكلم الله موسى تكليما بالو مسرد وكتبنا له في الألواح بالو مسرد دمو وخط لك التوراة بيدي توراة بجوز فوستوها أتلوموني توقسن لهنالو على أمر بأند قداي لي كتبه الله علي الله بني لي بصافو قبل أن يخلقني ب40 سنة سايفترين ك40 بفيد من بلو بصافو لماذا أخرجتنا ونفسك من الجنة كملوا وكساغار ነው መልሱ መያያዝ አለበት ከጥያቄው ጋር ነው ጥያቄው ደግሞ ከጀነት መውጣቱ ላይ ከሆነ እንዴት አደም ለሰራው ወንጀል በቀደር አሳበበ ይባላል ተግባባን ወንድሞች ቁርአን ላይም ሙሲባ በተቀላላ በሱ ውሳኔ እንደሚመጣ ሲገልጽ ما أصاب من مصيبة في الأرض ولا في أنفسكم إلا في كتاب ነው የሚለው በመድር ላይም ሆነ በነፍሶቻችሁ ምንም ሙሲባ መከራ ነክቷችሁ አያውቅም ቀድሞ ኪታብ ላይ የሰፈረ ቢሆን እንጂ ይላል ቁል ለን ዩሲበና ኢላ ማ ከተበ الله لنا እሱ ያልጻፈው ሊደርስብን አይችልም ስለዚህ አንድ ሰው በሚደርስበት ሙሲባ ቀደርን ማሳበብ ይችላል ለሰራው ወንጀል ግን በቀደር ማሳበብ አይችልም ነፃ ምርጫ ስላለው ወንጀሉን ተከትሎ ምን አይነት ሙሲባ ይምጣበት ወይ በይቅርታ ይታለፍ የጌታ ውሳኔ ነው ስለዚህ አደም ለጥፋቱ በቀደር አሳበበ ያሉት የማያስኬዳቸው ነው ግልጽ ነው ወንድሞች ተናዙል እናደርግና ደግሞ እነሱ ባሉትም እንሂድ ሌላ ሶስተኛ መልስ እንዲሆናቸው አደም ላጠፋው ጥፋት ለበላው ነገር በቀዳ ወልቀድር አሳቧል እንኳን ቢባል ራሱ መሆን ያለበት ምንድነው ልጠየቅበት አይገባም ማለቱ ሳይሆን ከተውበት በኋላ ይሄ ድርጊት አንዴ ድሮ ተፈጽሞ ያለፈ አላህ ዘንድ የታወቀ በለውህል መህፉዝ የተጻፈ ነው ማለቱ እንጂ እኔ ልከሰስበት አይገባም ማለቱ አይደለም hatta እንደዛ ነው ብንል አላህ የጻፈብኝ ነው ሲል ማለት የፈለገው አደም በቃ ድሮውንም አላህ ይሄን ጉዳይ ያወቀው ለውህል መህፉዝ ላይ የጻፈው ነው አሁን ተፈጽሞ አልፏል እንደ አዲስ የምናነሳበት ሌላ ምክንያት የለም ለማለት እንጂ እኔ ልጠየቅ አይገባኝም ለሚል ክስ መከላከያ መሆን አይችልም ለምን ከተባለ የአደም አለይሂ ሰላም ሐሳቡ እንደዛ ከሆነ لماذا تاب اذن ለምን ታራ ተውበት ያደርጋል ልጠየቅበት አይገባኝም ከሆነ የውስጥ ሐሳቡ ربنا ظلمنا انفسنا ማለቱ ለምን አስፈለገው ነገ የውሙል ቂያማ ጀነት ላይ ማን ነው የውሙል ቂያማ ተሰብስበን ቶሎ ተብሎ ጀነት እንዲከፈትልን መጀመሪያ ምን ሄደው ማጋ ነው አደም ጋር አይደል استفتح لنا الجنه جنتنا اسكفتልን ስንለው وهل اخرجكم من الجنه الا خطيئه ابيكم ሚለው እሱ አይደል የዛኔም እንኳን ከአእምሮ አልወጣም ማለት ነው ተመልከቱ እንኳን በቀደር ላይ ያሳበብ ዛሬ ጌታዬ ተቆጥቷል ምንም ተውበት ባደርግበትም ግን በሙሉ ልብ ጀነትን ለማስከፈት የሚያስችል አቅም የለኝም ጥንትስ ቢሆን ከዛ ከነበርኩበት ጀነት የነው ጥፋት እንጂ ሌላ እንድትወጡ ምን ያደረጋችሁ ነገር አለ ብሎ አሁንም ያንን ማንሳቱ በድርጊቱ ላይ በመኩራራት ቀደር ነው ብሎ የሚያምን ሰው ሳይሆን ራሱን የሚወቅስ ታላቅ አባት መሆኑን ነው የምንረዳው ስለዚህ አደም በወለጠ ላጠፋው ጥፋት ቀደርን እንኳን አሳቧል ብንል ድሮም የታወቀ የተጻፈ ነው እኔ ግን ተውበት አድርጌ ተመልሻለሁ ከሚል አንግል እንጂ ልጠየቅበት አይገባም ከሚል አንግል በፍጹም እንደማይሆን እርግጠኞች ነን ነው ከዚህ በመነሳት ሰዎች ለሚሰሩት ወንጀል ቀዳ ወልቀድርን በፍጹም ማመካኘት አይችሉም ላለመጠየቅ ድሮም የታወቀ አላህ የጻፈው ነው ለማለት ከሆነ ግን አሁንም ግልጽ ነው አቂዳችንም ያ ነው ጌታችን ካወቀው እሱ ቀድሞ ከጻፈው ውጪ በዚህ ዓለም ላይ ሊሆን የሚችል ነገር የለም ነው አላህ ስለ ቀዳ ወልቀድር ትክክለኛ ግንዛቤን ይስጠን ከማሳሳትና ከመሳሳትም አላህ ይጠብቀን ኢንሻአላህ በዚህ መልኩ ደግሞ ቀጣይ ላይ አላህ እድሜ ሰጥቶን ስንገናኝ ጥያቄ ቁጥር 3 4 ይያል እንቀጥላለን ወሰላሙ አለይኩም ወራህመቱላህ ሰብስክራይብ በማድረግ ቤተሰብ ይሁኑ